መጽሐፈ ሄኖክ እጅግ የተለየ መጽሐፍ ነው። እኔ ካየኋቸው መጽሐፍቶች ሁሉ በመንፈሳዊ ሕይወት የሰው ልጆች ሁሉ በምድር ሲሞቱ ሄኖክ ሞትንም አልሞተም። ለምን? ዳቢሎስ የተወጋበትን መንገድ ይዘኸው መጽሐፉ ዳቢሎስን የሚወጋውን በደንብ አድርጎ የሚወጋውን ከመንግስተ ሰማያት እንዲህ ድራሹን የሚያጠፋውን መጽሐፍ ስትይዘው በሰይጣን መንገድ የሚመጣው ነገር ሁሉ የለም። ገለጠ። ስትገልጠው የሚገለጥልህ ነገር አለ ማለት ነው። ገለጠ። አሁን ዋናው ቁልፉ ነገር ግን ከዘርህ አያልፍም ካፍህ በአፍህ የምትናገረው ቃል ምናምን የሚለው የጌታን ቃል ስታይ ወደ አፍህ ይመጣል ነው። ነገር ግን ሄኖክ ያው ኢትዮጵያዊ መሆኑን ዓለም ያውቀዋል። ለምን ቢባል ግዕዝን የሚናገሩት ኢትዮጵያኖች ስለሆኑ ገና ቋንቋ፣ ሃይማኖት፣ የሰው ልጅ ማመን የተጀመረው ከሄኖክ ጀምሮ ነው። መጽሐፈ ሄኖክ እጅግ የተለየ መጽሐፍ ነው። እኔ ካየኋቸው መጽሐፍቶች ሁሉ በመንፈሳዊ ሕይወት የሰው ልጆች ሁሉ በምድር ሲሞቱ ሄኖክ ሞትንም አልሞተም። እስቲል ነው ማለት ነው። እኛም የመኖራችን ሚስጥር ሄኖክ ባለመሞቱ ምክንያት ነው ብዬ አምናለሁ። ብቻ ሳይሆን የደረስኩበትም ነገር ስላለ ነው። ሄኖክ አስቀድሞ በራእይም በትንቢትም በኤዶም ገነት ውስጥም ሆኖ መጻሕፍትን ሲጽፍ ለሰው ልጆች ሲጽፍ ስለ ጌታ መምጣት እንኳን የሰው ልጅ የፍርድ ስልጣን ተሰጠው፣ ስሙንም ያመሰግናሉ፣ ከዋክብት ብርሃናት ሁሉ ቃሉን ይመልሱለታል እያለ ስለዛ ስለ መናፍስት ጌታ በእኛ ትውልድ መጥቶ በምድር ሰው ሆኖ ተወልዶ ዓለምን ሁሉ እንደሚያድን እንደውም በመጽሐፈ ሄኖክ ምዕራፍ 13 ጥበብ ሁሉ በዙሪያው ይከቡታል፣ ቅዱሳን ጻድቃን ሁሉ ያመሰግኑታል፣ ያዘኑ ልቦናቸው ይረጋጋሉ፣ ሰላምና ተድላ ፍትህ ርትዕን ሁሉ ያድላቸዋል እያለ ይገልጸዋል። ጌታ ኢየሱስ ክርስቶስን ወደ ሄኖክ አስቀድሞ ነው የተናገረው። ይሄንን ለጌታው ስለ ጌታችን እንግዲህ ሄኖክ ማን ነው? መጻሕፍትን ስትመረምር እውነታውን ብቻ ዝም ብለህ የተጻፈውን ሁሉ ብቻ እንዴት ነው የምትረዳው? ሄኖክ ማን ነው የሚለውን በደንብ ዲቴይል ማወቅ አለብን። ዘመኑ መቼ ነው? ለመቼ ዘመን ነበር የጻፈው? ለዘላለም ደግሞ ወዴት ነው የነበረው? ሄኖክስ አሁንስ የት ነው ያለው? የሚል ጥያቄዎች ይጠይቃሉና በመጀመሪያ ሄኖክ ስለ ሄኖክ መጽሐፈ ኩፋሌ በደንብ ይገልጸዋል። መጽሐፈ ሄኖክ ላይም ራሱን የቻለ በነገራችን ላይ መጽሐፈ ሄኖክ ብራና ነው፣ ግዕዝ ነው። በትርጉም ደረጃ 80 አሐዱ ላይ የተካተተውን ነው ብዙ ዓለማት የምናውቀው። እንደውም አብዛኛው ምዕራባውያኖች ይሄ ከኔፍሌም ከወደቁ መላእክት ጋር ያለውን ብቻ ነው ብዙ ሲጽፉት ሲተርኩት የምታየው። በቪዲዮም በተለያየ ጥበብን አግኝቷል የሚል እምነት ስላላቸው በተሳሳተ መንገድም ይጽፉታሉ። ነገር ግን ሄኖክ ያው ኢትዮጵያዊ መሆኑን ዓለም ያውቀዋል። ለምን ቢባል ግዕዝን የሚናገሩት ኢትዮጵያኖች ስለሆኑ ገና ቋንቋ፣ ሃይማኖት፣ የሰው ልጅ ማመን የተጀመረው ከሄኖክ ጀምሮ ነው። እግዚአብሔር ያክብርልኝ ስላከበርከኝ ስለጠራኸኝ ወንድሜ። አንተ እንዳልከኝ ይልማ ገብረአብ የምታውቀው ከሆነ አንዴ ይህን ግጥም ወሰርኩለት። አንድ ወይ ሊቢያ ባለቤት የዚህ መጽሐፍ ስፖንሰር የሆነኝ ዳዊት ይባላልና ይህን ግጥም እስቲ ሂስ አድርገኝ ብዬ እንትን አልኩት ለይልማ ገብረአብ። ይሄ ስፖንሰር ማንም አርቲስት እንዳይገባ ይላቸዋል። በቃ ብቻውን አገኘውና መንፈሳዊ ግጥም ነው እስቲው አለኝ። እኔ ያኔ ሚዲያ ላይ ብዙ አልታወቅም እና ግጥሙን ጀመርኩለት። አሁን እንዳንተ እንደሚለው በህይወቴ ለመጀመሪያ ጊዜ ነጋ አለኝ። ግጥሙን እያነበብኩ በህይወቴ ግጥም ጸሐፊ ነኝ ለኤፍሬም ሰጥቼዋለሁ። ይሄ ግን መንፈሳዊ ግጥም ነው እና በህይወቴ እንደዚህ አይነት ግጥም ምንም አልነካውምም፣ ምንም ነገር የማደርገው ነገር የለኝም፣ ፕሊስ ይሄን ብቻ ለህዝብ አድርሰው ነው ያለኝ። እና ከዛ የሆነ ጊዜ ግጥሙን ድጋሚ እንደዚህ ልጽፎ ፈለኩ፣ አልቻልኩም። እኔ በመንፈሳዊ ህይወቱ ይህን ግጥም ስጽፈው ወደ 4 ዓመት 5 ወር አይ ቲንክ በምድር ላይ እንዳለው ሁሉ አይሰማኝም ነበር። ያን የሚገርም አቃቢ ጉኝ እየሰራው ከሸንኮራ ነው የለቀኩት። ሸንኮራ ዮሐንስ የሚባል እዚህ ምንጃር እና እሱ ግጥሙን እየጻፍኩት ነው የለቀኩት ስራው። ያን 3-4 ዓመት ከ2-6 ጀምሮ ይህን ግጥም ጽፌ እስከጨርሰው ድረስ ስራ አልነበረኝም። ግን አርቲስቶች ሁሉ እኔ ቤት ነበር የሚያድሩት። በሩ ራሱ ክፍት ነው እኔ ቤት እና ገንዘቡን እንዴት እንደሚመጣም አላውቀውም። አርቲስቶች ለማን ለምሳሌ እነ ዮሴፍ ገብሬ ጆሲ ኢንዛውስን አውቀዋለሁ፣ ግን እኔ ቤት መጥቶ አያውቅም። እሱ ኢንተርቪው ያደረገኝ ነው። እነ ኦማሄሬ መጥተው ነበር። ጌቶ ኦማሄሬ
እነ ዋሸው እንደሚለው አለምዬ እነ ቴዲ ጋዜጠኛ ቴዲ ቴዎድሮስ ብዙ አርቲስቶች እየመጡ ብቻ ግን ግጥም ፈልገው ነው የሚመጡት ወይስ እንደ ጓደኛ ግጥሙን ይሰሙትና በቃ ተመስጠው እኔ እንዲሰሩትም ፈልጌ ነበር። አሁን ቴዎድሮስ የሚባል አቀናባሪ እንትን ጋር ጦር ኃይሎች የምታውቀው ከሆነ ግጥሙን ራሱ ሰርቶት እስካሁን ድረስ 10 ዓመቱ ነው አስቀምጬው እንደገና ስሰማው በጣም ገረመኝ ይላልና እኔ ይህን ግጥም ለህዝብ እንዴት ላድርሰው ምናምን እያልኩ ግጥሙን ከዛ ያኔ ይህን ግጥም ስጽፈው ሰው አውርቼ አላውቅም። ለምን አይዶኑ በዛ ህይወት ውስጥ ነው ያለሁት። ሰው ሲያወራኝ ከማዳመጥ ውጪ ምንም ነገር መልስ አልሰጥም ነበር። ጓደኛዬ እንዳልክ ምን ሆኖ ነው መቼ ነው የሚያወራው ምናምን ይሉኛል፣ ይጠይቁኛል። ወረቀት ቤቱ ብቻ እንደዚህ 2-3 ማዳበሪያ እንዲሞልቶ ማለት ነው ግጥም ሳረቀው በጣም ሞላ ማለት ነው። እና መጨረሻ ላይ ያ ግጥም ስጽፍ የሆነ ኃይል እያገኘው መጣው። የሆነ ኃይል የሚሰጠኝ ሆነ። ያንን ግጥም ጀምሬ እስክጽፈው መጽሐፍ ቅዱስ እያነበብኩ ነበር። በጣም ትልቅ ፓወር የሆኑ ደግሞ የሚገርም ነገር በኦርቶዶክስ 81 ተብለው 15ቱ መጽሐፍቶች ናቸው የተወገዱት ማለት ነው። አዎ መጽሐፈ ጥበብም እዛ ጋር ነው ያለው። ሄኖክም እዝራም እነዛ መጽሐፎች ኩፋሌ ምናምን በሰማ ይወስዱሃል፣ ወደ ሰማይ ሁሉ ትሄዳለህ ትመጣለህ አይደለ? ይለያሉ። ግን ከዛ ከነዛዎች በጣም የሚገርም ከ15ቱ መጽሐፎች መጽሐፈ መቃብያን ሳልስን ብታነበው ካልም ይበላለው አንብቤዋለሁ የተወሰነ ሰይጣንን እንዴት አድርጎ እንደሚያዋርደው በደንብ ያሳያል። እንዴት አድርጎ እና ያ ነገር ስለ ሰው ልጅ ታሪክ ከየት ወዴት እንደመጣን አንተ መጣለኝ አየህ፣ የምን ኢንፍሉዌንስ እንዳለ አሁን አገኘሁ ካየህ የት ነበር የኔ ያነበብኩት እያልኩ ነው። እሱ በጣም ፓወርፉል መጽሐፍ ነው። በጣም ይለዋል እኮ ከኮረብቶች በፊት አስቀድሞ ወለደኝ እንዳለ ሰለሞን እያለ የሚገልጽበት ጥበብ አንተ አጥፊና ጠፊ ከሃዲ ዳቢሎስ እያለ እኮ ይወግሩታል በቃል። እንዴት መሰለ እሱን ሳነበው ምለ ሰዎች ወደ መንፈሳዊ ሕይወት መግባት ዝም ብሎ መውደቅ መነሳት አይደለም። የሚገርምህ ያው ግልጽ እኮ ነው። ሰዎች ከእምነት ሲወጡ ነው ከእውነታው መውጣት ሲጀምር። አንደኛ አፍቅሮ ነው የሚባል ነገር ታውቃለህ። አብዝተ ገንዘብ መውደድ፣ ስልጣን ለማግኘት ማልከው ምንም ለማለት ለጊዜያዊ ጥቅም 20-30 ዓመት ለምትቆየው ነገር ዘላለማዊ የሆነውን ነገር ያጡታል። ገብቷል። እዚህ ጋር እውቀቱን ስትይዘው ቻሌንጆች አይኖሩም አይደለም አለ። በእርግጥ ፈተናውም ስለሚከብዳቸው ይመስለኛል ጥለውት የሚሄዱት። ለምን ዳቢሎስ የተወጋበትን መንገድ ይዘው መጽሐፉ ዳቢሎስን የሚወጋውን በደንብ አድርጎ የሚወጋውን ከመንግስተ ሰማያት እንዲህ ድራሹን የሚያጠፋውን መጽሐፍ ስትይዘው በሰይጣን መንገድ የሚመጣው ነገር ሁሉ የለም። ገብቷል። የመጀመሪያው ወደ ምድርም ስትመጣ ህይወት ነው፣ ዘላለም ህይወት እንጀራ የሚለው ጌታ እኔ ነኝ የሚልህ ነገር ለማግኘት ቦታው የት ላይ ነው? አሁን ማን ያዘዋልን ሚዲያ ላይ ብፈልገው በየቴሌቪዥኑ እጅ አይደለም ማገኘው። ሰው መርቶኝ አንተ ጋር ለመምጣት የሚመራ ሰው ያስፈልጋል። ልክ እነዚህ መጽሐፍቶች መሪ ናቸው። አንተ ቤት መጥቼ እዚህ ኢንተርቪው ለመደረግ ማለት ነውና ብዙ የሚገርምህ በፍልስፍና ውስጥ የነበሩ ልጆች አሁን እዚህ መጽሐፍ ላይ ፍልስፍናን ከታለስ ከዲሞክሪተስ ምናምን በትኑ ያስቀምጥልሃል። ከግዕዝ ጥንታዊ ግዕዝ እንዴት እንደነበረ እንዴት እንደተጀመረ በውጭ ሀገር ላይ የተመራመሩ እነ ኢኖ ሊትማን እነ ፍራንሲስኮ አልቫሬዝ እነ ጀምስ ብሩስ እነ ጀምስ ኪንግ ምናምን የጻፉ መጽሐፉን በደንብ አድርገው ያስቀምጫዋል። እየተነተኑ ግዕዝን እንዴት አድርገው እንደተመራመሩበት ከ16ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን እነ ሉዶልፍ ጀርመናዊ ተመራማሪዎች ግዕዝ ላይ ይሄን ያህል የተረባረቡ ስለምንድን ነው የሚለውን በደንብ አስቀምጫዋለሁ። ለምን የተረባረቡት? እውቀቱን ለማግኘት ነው። እውቀቱና ጥበቡን ለማግኘት ነው። እነሱ አንድም እንግዲህ በሁለት መንገድ ልታየው ትችላለህ። እውነተኛ ቃልንም ሊለውጡ ይችላሉ። ኦልሬዲ መጽሐፉን ከወሰድኩ በኋላ ወደዛ ትውልዱ ያን ነገር እንዳይመለከት እንዲናቅ ነገሮችን የጥበቡ መንገድ እንዳይታወቅ ያንን ነገር ለማስወጣትም ስራ ሰርቶ ሊሆን ይችላል። እሱን እኔም የደረስኩበት መንገድ አለ። ዞሮ ግን በዚህ ምርምር ውስጥ ብዙ ፕሮቴስታንቶች ተመልሰዋል። ቅኔ ነው አጭሩ ሚስጥር ቅኔ ነው። ቅኔ ማለት በሰምና ወርቅ የምትገልጸው ነው። ለምሳሌ በመጽሐፈ ሄኖክ ገበሬ እርሻውን አረሰ ብትል እርሻ የሚለው ብቻ ቃል ስትወስደው ቅኔ ነው።
እርሻ ማለት አንድም ያንን ክፉ በደል ያም ክፉ ዘመን እርሺው ነው እንድትረሳው ነው። አገኘኝ እርሻ ኦኬ አንቺ እርሹ ማለት ነው። አሁን ለምሳሌ ቃላቶች በክፉ ቃላት የሚጠሩ ቃላቶች እንዴት ቅኔ እንደሆኑ ሄኖክ ይገልጽልሃል። ሄኖክ እንዴት ነው የምተረጉመው ሲልህ ጸበኝነት ጠብን ውሰድ። ዓለም ላይ የተዘራው ጠብ ሰይጣን ክፋት አድርጎታል፣ በሐሳብ ደረጃ አስቀምጦታል። ጠብ ግን ዝናብ ጠብ አይደል የሚለው በምን ቋንቋ ተተረጉሟል? የምትሰማውን ድምጽ ስትሰማው ጠብ አይደል የሚሰማህ? እስቲ ሄራ ጠባል ጠብ የሚለው ድምጽ ራሱ ስትሰማው አንተ ስትናገረውና ስትሰማው ምንድነው ልዩነቱ? ዋው ምን ነው ልዩነቱ? ጠብ ነው ጠብ ነው የሚለው ያው ጠብ ሲል ጠብ አለ ነው የምትለው። ሌሚ ሰምተዋል። ምንድነው የሰማው ግን ዝናት ድሮፕ ጠብ ነው ያለው። ጠብ ጠብ አለ ብሎ ጠብ 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 ሲል ትሰማው። ድምጹን ራሱ ዝም ብለህ ስማው። ቋንቋውም ጠብ ነው የሚለው። ኢቭን ጠብ 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 ሲል ራሱ ሊትራሊ ራሱ እንደሚነግርህ ቃሉን አንተ የምትጠራውን ማለት ነው። ሉክ አንጎዳጎደው ኳኳኳኳ ይላል መብረቅ ሰነጠቀው ሲል መብረቅ የሚለው ድብልቅ አለ ሲለው የሆነ ድምጹ ራሱ አንተ የምትለው ያንን ነው የሚሰጠው። ለምሳሌ ውሃ አንቦጫጭ ይሙጫረቃል ራሱ። ከዛ መጣፍ ምንድነው? መጻፍ መጣፍ አፌ ላይ መጣ ማለት ነው። መጣ አፍ ጂሰስ መጣ አፍ ሐሳቡ ማለት ነው። መጣ አፌ ላይ መጣልኝ ብለህ እንትን ትለዋለህ መጣፍ። ከዛ ትጥፈዋለህ ደግሞ መጣፍ መጻፍ መጻፍ መጣፍ መጻፍ። አሁን መጽሐፉን ግለጠው ገለጠ። ስትገልጠው የሚገለጥልህ ነገር አለ ማለት ነው። ገለጠ። አሁን ዋናው ቁልፉ ነገር ግን ከዘርህ አያልፍም ካፍህ በአፍህ የምትናገረው ቃል ምናምን የሚለው የጌታን ቃል ስታይ ወደ አፍህ ይመጣል ነው። መጣፍ መጣፌ አፌ ላይ መጣ አፌ መጣ። ሉክ አንዱስ ነው። አሁን አፋፍ ተራራ ይመስላል። አፍ ያው አፍ ነው። አፍህ አፍ ነው። አፍ ነው ምን ማለት ነው? አፍ ማለት አፍ ማለት የምትናገርበት ነው። አፍ ነው እሱ። አፍ ራሱ አፍ ነው። አፍ የራ የምትናገረው ንግግር ነው፣ ድምጽ ነው ማለት ነው። ያንተ ውስጥ ያለ አፍህ እንደገና ደግሞ ከፍ ያለ ወደ ከፍታ ቦታ ላይ የሚያደርስ አፋፍ ተራራማ ቦታ። ለምሳሌ ተራራ ነው ሰደ ተራራን ቃል ውስጥ የሆነ ከፍ ያለ ኮረብታ ይመስላል አይደል? ግን እግዚአብሔር ተራራ የሚለውን ቃል አየው። ቅኔው ሲመጣ ርህራሄ መጣ። ተራራ እግዚአብሔር ተራራ ርህራሄን አመጣ። ራራ መራራት ላይክ ይቅር ባይነት ተራራ ጋር ለምን እንደዛ ሊሆን ይችላል? አሁን ቀን ያልኩ እኮ ለዛ ነው። ተራራ የሚለው መራራት ርህራሄ እግዚአብሔር ሲቅር ብሎ ሲራራልህ የሚለውን ቃል ወሰደው። ጠብን ወደ ጠበኝነት ሳይሆን ጠብ የሚለው ነገር ሰውን ሳይጎዳ በምድር ላይ እጽዋቶችን ቢያበቅል ለሰዎች ቢጠቅም እንጂ የጸብ ሐሳብ ልትሰጠው አልነበረም። ለምሳሌ ጭቃን ስትወስድ ጭቅጭቅ ነው የሚለው ዝናቡ ዘንቦ ጭቅ የሚለው ግን በሰዎች አስተሳሰብ ምን ውስጥ ገብቷል? ጭቅጭቅ የሆነው በዛ በጭቅጭቅ የሚለው የተፈጥሮ እግዚአብሔር የሰጠ ጸጋ በምድር ላይ ጭቅጭቅ የሚለው ነገር ወደ ምን ተቀይሯል? ወደ ጭቅጭቅ መጣ። ሰዎች በጥንት ዘመን ልብሳቸውን ሲያጥቡ ጭፍ አድርገው የሚያጥቡት እሱን ወደ የተወሰደው ጭፍጭፍ አድርገው ሰይጣን ማለት ነው። እና ይሄኛውን ስትታገለው መጽሐፍ ሄኖክ ቅኔ ነው። አዳም እንደ ስማቸው አወጣላቸው የሚለውን ቃል ስትወስደው የትኛው ቋንቋ ሊሆን ይችላል? ጢንዚዛን ስትሰማው ምንድነው ድምፁ? ጢዝ። ይህን ስም ጢዝ የሚለውን ድምፅ ሰምቶ ጢንዚዛ ብሎ መናገር ነው የሚገልጸው ወይስ ሌላ ነገር መተርጎም ነው? ምንድነው በፈረንጅኛ ጢንዚዛ? ዋት ፍላይ አይ ዶንት ኖ ብቻ ዝም ብለህ ስማው ይሄኛውን ጢዝ ስለሚል ጢንዚዛ። ብር የሚል ወፍ ሰምተሃል? ብር የሚል ድምጽ ነው የሚያሰማው። ወፎች ወይ እርግብ ብር ይላል ክንፉ። ብር ስለሚል ድምጹን ስትሰማው ብር ነው የሚለው። በትክክል ናቹራሊ ስትሰማው ብር የሚለው ድምጽ በጆሮ ሰምተዋል ከተፈጥሮ ወፎች። ግን ያም ብር አለች ወፏ ብር እያለች ነው። ለምሳሌ
እንጨትን እንዲህ ቀጭ ስታረጉ ቀጭ ነው የሚለው። ድምፁ የምትሰራው እያንዳንዱ ድርጊትህ ከተፈጥሮ ጋር ይገናኛል ነው። ፏፏቴ አሁን በግ ስጮ እንዴት ነው? ባ ብለው ነው የሚጠሯት። ፍየል ስጮ እንዴት ነው? ም ብለው ነው የሚጠሯት። ውሻ ው ነው የሚለው። ዶ ኢዝ ኖት ዶግ ሲጮ ው ነው ውሻ ውሻ። አሁን የመጀመሪያውን ውሻ ውሽ የሚለውን ድምፅ እንኳን ስትወስድ ገና ሲጀምር ው ነው የሚለው። ድመትስ የለም እንዴ? ሚያው ተብላለች። ሲጠራ ሚያው ነው የምትለው። ዶሮ ኩኩ ተብላ ስትጠራ፣ እምቦሳን ውሰድ። የከብትን እምቦዋ ብላ ስለምትጮህ እምቦዬሳ እምቦዋ የምትለውሳ ብለህ የከብትን ድምፅ ዳይሬክት ናቹራሊ ድምጿን ሰምተው ትጽፈዋለህ፣ ትናገረዋለህ ማለት ነው። ጫጫቴያቸው ጩጩ እያሉን ጫጩቶች ምናምን እያልክ ስትሄድ ናቹራሊቲ ድምፁን ታገኘዋለህ ማለት ነው። እዚህ ጋር መረዳት ያለብህ ነገር ኢትዮጵያ ውስጥ ያለውን እውቀት ስታየው በባህል ውስጥ ያለውን እውቀት እስቲ ውሰድ። ማን ነው ያንን ዜማ ሁሉ በየባህሉ በየእንትኑ ያለውን ሁሉ ማን መቼ ተፈጠረ ብለህ አሁን በሳይንስ ፈጥረ ልደርስበት እየተመረመረ ያለው እንኳን አሁን ያንን ነው። ማን ሰራው? ቀድሞ የነበረ የጥበብን አሁን ለምሳሌ በእንጨት ብቻ በመጠቀም ፈረስን ጭራ ነጭተው መሰንቆን ሲሰሩት እዛ ላይ ዜማ በእጃቸው ብቻ ሲቀኙት ምን አይነት እውቀት ነው? ማን ገለጸላቸው ልትል ትችላለህ። ለምን በቀላሉ ምንም ኤሌክትሮኒክስ ምንም ኢነርጂ ሳትጠቀም ዜማን ፈጥረው ኖረዋል ማለት ነውና እውቀቶቹ እንዲህ እየሰፉ ይሄዳል።